ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ቤተሰብ እግዚአብሔር ይመስገን ደህና ነኝ። ኖላዊ ድራማ ክፍል 25 ተለቋል። እንግዲህ ሰላም እንግዲህ እናቷን ቤተክርስቲያን እንሂድ ብላ ቤተክርስቲያን ይዛት ሄዳለች። እናቷም በሰላም መቀየር በጣም ተደማለች። ሰላምም ከቤተክርስቲያን ከተመለሱ በኋላ እናቷ ከቤተክርስቲያን ከተመለሱ በኋላ ሰላምም እንዴት እንደራበኝ ስትል እናትም ይህ ሁሉ መንገድ መተሽ ከዚህ ስትደርሽ ትንገበገቢያለሽ ትላታለች። ሰላምም ወደ ኩሽና ስትሄድ ምናሴ እየሰራ ታይና ትስቃለች። እሺ ወንዱ ሀና ስትለው አይሻልሽም ሴቷን ምናሴ ይላታል። ሰላምም ምን እያደረክ ነው ስትለው እስኪ ገምች ትፈነጅ እንደሆነ አያለሁ እንጂ ምን እንደምሰራ አልነግርሽም ይላታል። ሰላምም ግን የምር ምን እያደረክ ነው ስትለው እያየሽኝ አይደለም ምግብ እየሰራው ነው ይላታለኝ። እናትም ትመጣና በር ላይ ቆማ ስላየቻት አንቺ ወረኛ አርቦኛል ብለሻል ነበረ ምን እየሰራሽ ነው ስትል ከዛ ስታይ ምናሴ እየከታተፈ ነገር ታያለች። እናትና አንተ ደግሞ ምን እያደረክ ነው ስትለው እንዲህ ምን እንደምሰራ እያያችሁኝ ለምንድን ነው የምትጠይቁኝ ሲላቸው እናትም ሀና የት ሄዳ ነው አንተ የምትሰራው ስትል ምናሴም ሀና ስልክ ተደውሎላት አሁን ነው ወጣ ያለችው ሲላት እናትም ስራ ትታ ነው እንዴ የምትሄደው ስትለው ምናሴ ምን ችግር አለው ይላል። ምናሴ ግን በስመ አብ በጣም የሰው ልክ ነው፣ በጣም አዛኝ ነው። እናትም የእሷን ስራ አንተ ነህ እንዴ የምትሰራው ይሄ ደግሞ ምን የሚሉት ጥጋብ ነው ትላለች እናትም። ሰላምም እማ ቤተ ክርስቲያን ደርሰን በመጣንበት ለምን ክፉ ነገር ትናገሪያለሽ ስትላት እናትም ሰላም ምን እያልሽ ነው የሚከፈላት እኮ የቤቱን ስራ እንድትሰራ ነው አይደለ እንዴ ትላታለች። ምናሴም እንዴ ማዬ ሀናም እኮ ሰው ናት ይላታል። እናትም ሰው ብትሆንማ ውለታዬ ከብዷት ታከብረኝ ነበር ትላለች። ወይዘሮ ሜላት ግን ከዚህ ላይ ማለትም ሀና ለወይዘሮ ሀና ባለውለታዋ ናት። ምክንያቱም ሰላምን ደም ሰጥታ እንድትድን ያደረገቻት እሷ ናትና። ከዚህ ላይ ግን ወይዘሮ ሜላት ውለታዬ ቢከብዳት ኑሯለች። ሰላምም ከዛ አረማየ ሰዎችንን የሰዎች ችግር ልንረዳ ይገባል ትላታለች። ከዛ ምናሴ አዎ ድንገት ነው ተደውሎላት ድንገት ነው የተደወለላት። ደግሞ እኮ ሰርታ ጨርሳለች ማቀራረብ ብቻ ነው፣ እሱን ደግሞ እኔ ያቀራርባለሁ ይላቸዋል። ሰላምም እኔም ታጥቤ ልምጣና አግዛለሁ ስትል እናትም ትናደድና ለካም እናንተ ናችሁ ልጅቷን እንዲህ ያጠገባችኋት ትላለች። ከዛ ሰላምም ትንሽ እንትን ይደነጋገር ማለትም ስለተናገረች ለምን ታደርጋለች ምናምን ብላ ወይዘሮ ሜላት እንግዲህ ሳት ቅንጣት ሆናለች በሀና። ከዛ ይሄ በዚህ እንዳለ ሀናም ወዲህ ጓደኛዋ ወደ ደሴ ወደ አዲስ አበባ መጥቷል። ፍቅርም ደግሞ በአሴር ጉዳይ ቀጠራት ነበረና ሊገናኙ ተቀጣጥረው ወደዛ ስትሄድ ለፍቅር ብላ ስትወጣ እንዳጋጣሚ ጓደኛዋ ይደውልላታል። ይደውልላትና አዲስ አበባ እንደመጣ ይነግራታል። ከዛ ይገናኛሉ። መምጣትህን አላመንኩም ነበር ስትለው ጓደኛዋ ኤልያስም እሱም አንቺን እንደማልዋሽሽ እያወቅሽ ስላት ሀናም አንተ ግን ደህና ነህ እንዴት ነህ ስትለው እኔ ደህና ነኝ አንቺ እንዴት ነሽ አባትሽ እንዴት ናቸው እያለ ስለ ደህንነቷ ሲጠይቃት ነበረ። ሀናም አባዬ ደህና ነው አንተ እንዴት መጣ ስትለው ናፍቀሽኝ ልይሽ ብዬ ነው የመጣሁት ይላታል። ሀናም ሳትነግረኝ እንዴት መጣ ስትለው እሱም ብነግርሽ አትምጣ ብለሽ ትከለክኛለሽ ይላት ነበረ። ከዛ እያወሩ እያለ ሀና መቼ መጣ ስትለው ዛሬ ነው በሌሊት ጉዞ የመጣሁት ነይ ቁጭ እንበልና ያለውን ሁሉ ነግርሻለሁ ይላትና ተያይዘው ይሄዳሉ። ይህ በዚህ እንዳለ አባ ኖላዊ መንገድ እየሄዱ ያለ ፍቅርን ያገኟታል። አባባ እንዴት ነው ሰላም ዋሉ ትላቸዋለች። እንዴት ዋልሽ ልጄ ሲሏት ደህና ነኝ በሰላም ነው ሊያልፉኝ የነበረው ስትል
አባ ኖላዊም አይ እንዲሁ ነገር ቢጤ ይዤ እሱን እያምሰለሰልኩ አላስተዋልኩሽም ይሏታል። ፍቅርም ምን ነው ዛሬም ልጆት አልተገኘም እንዴ ትላለች። አባ ኖላዊም ምን ይገኛል ብለሽ ነው ልጄ ምን ይገኛል ብለሽ ነው ልጄ እሱን የበላ ጅብ እኮ አልጮኋለ ይሏታል። ፍቅርም ታዲያ የት ቆይተው ነው ትላቸዋለች። አባ ኖላዊም ይኸው ከቤተ ክርስቲያን ቁጭ ብዬ እየመጣሁ ነው። አንቺስ የምትፈልጊያቸውን ሰዎችሽን አገኘሻቸው ወይ ሲሏት፣ እሷም ይኸው እንገናኛለን ብለው እነሱን እየጠበቅኩ ነው ደግና እየመጣሁ ነው አሉሽ ሲሏተኝ ፍቅርም ብለዋል እንግዲህ ከመጡ ትላለች። አባ ኖላዊም የት ነው ያሉት ሲላተኝ እኔ ሰፈሩን አላቅም ምልክት ቤተ ክርስቲያኑን ነው የነገርኋቸው ትላቸዋለች። አባ ኖላዊም ለምንድን ነው የምትፈልጊያቸው ሲሉ ፍቅርም ወንድሜ ልኮኝ ነው ትላቸዋለች። አባ ኖላዊም ታዲያ እሱ አይመጣም እንዴ ሲላተኝ ፍቅርም ታሪኩ ብዙ ነው ትላለች። አባባ እሺ ትልና እሺ ይሏቸዋል። ከዛ ፍቅርም አይዞሽ እሺ አይዞሽ ልጄ የፈጠረን አምላክ ለሁሉም መፍትሄ አለው ሲሏተኝ ፍቅርም እሱስ ትክክል ነዎት፣ አሁን ወደ የት እየሄዱ ነው ስትላቸው እዚህ ቅርብ ቦታ የሆነ ሰው ላገኝ እየሄድኩ ነው ስትላቸው የቀጠሩን ሰዎችም ረስተውኛል መሰለኝ ከእርሰው ጋር ብንቀሳቀስ ይሻለኛል ስትላቸው ይሻላል ብለሽ ነው ስትላቸው ከዚህ ተገትር ብንቀሳቀስ አይሻልም ስትላቸው ነይ እንግዲያውስ ብለው አብረው ይሄዳሉ። ይህ በዚህ እንዳለ ደግሞ ሀናም ከደሴ እንዴት ማለትም ደሴ እንዴት ነች? ደሴ እንዴት ነች? እኔና አባዬ ከደሴ ወደ አዲስ አበባ ስለመጣን ደሴ አልጎደለችም አይደለ? ትለዋለች። ኤልያስም ሀገርማ ምን ትሆናለች? ሰው ቢሄድ ሰው ይተካል። እኔ ነኝ እንጂ አንቺና አባትሽ ደስ የለቃችሁ ከወጣችሁ በኋላ የማላቃት ከተማ መስላብኛለች። ሁሉ ነገሯ ተቃይሮብኛል። ባዶ ነው የሆነብኝ ጭራሽ ይላታል። ሀናም አንተ ደግሞ ምን ሆነክ ነው? ምን እያልክ ነው ኤልያስ ስትለው ከዛ ኤልያስም አንቺ ከደሴ ከወጣሽ በኋላ ደሴ ላይ እኖር የነበረው አንቺ ስለነበርሽ ነው ይላታለኝ። ሀናም ለምን እንደዚህ ትለኛለ ትለዋለች። ከዛ ኤልያስም ይገባኛል፣ በዚህ ሰዓት ትኩረትሽ ሙሉ አባትሽ ላይ እንደሆነ አውቃለሁ፣ ግን የምነግርሽ ስሜቴን መቆጣጠር ስለሚያቅተኝ ነው እንጂ ትኩረትሽን ለማግኘት ብዬ አይደለም ይላታል። ሀናም ይገባኛል፣ ግን አንዳንዴ ህይወት እኛ እንዳሰብነው ሳይሆን እሷ በፈለገችው መንገድ ነው የምትመራን ትለዋለች። ኤልያስም ትክክል ነሽ ሀንዬ፣ አዲስ አበባ ስመጣ አይደለም ተመልሼ የምመጣ ፊቴን እንኳን ወደ አዲስ አበባ ዙሬ የሚተኛ አይመስለኝም ነበር፣ ግን ህይወት ባላሰብነው መንገድ ነው እና የምትመራው፣ ይኸው ተመልሼ መጣሁ ይላታል። ሀናም ስልኳን ተይና ድንግጥ ብላ ውይ ይቅርታ መሄድ አለብኝ ሰው ለማግኘት ነበረ ስራ ትቼ የወጣሁት፣ ከዛ ምን አይነት ሰው የመጣሁት ከአንተ ጋር እያወራሁኝ ቀጠሮን ረሳሁት ስትለው ምን አይነት ሰው ሲላተኝ በስልክ እነግርሃለሁ ትለዋለች። ከዛ ሀናም እንዴት እንደመጣህ ባላቅም መምጣት ባለብኝ ጊዜ ነው የመጣኸው፣ ለምን ሲላት ደውዬ አወራሃለሁ ብለው ትሄዳለች። ፍቅርና አባ ኖላዊ አብረው እየሄዱ ሳለ ሴት ልጅ ደህና ናት ትላቸዋለች። ደህና ናት፣ እንዴት ያለች ቆንጅዬ ልጅ መሰለችሽ ሲሏተኝ ባለፈውም እንደዚህ አሉኝ፣ ቢያስተዋውቁኝ ደስ ይለኛል ትላቸዋለች። አባ ኖላዊም ትተዋወቃላችሁ፣ ስራ ሆና እኮ ነው ልትገናኙ አልቻላችሁም። እሷ ጠዋት ትወጣለች ማታ ትገባለች ትለዋለች ይለዋታል። ፍቅርም ቆንጆ ብቻ ሳትሆን ጠንካራም ሴት ናት ትላቸዋለች። ከዛ አባ ኖላዊም በጣም እንጂ ለምን ስልኳን ሰጥቼሽ አትደውይላትም ሲሉ ቁጥር ልክ እየሰጧት እያለ
ለፍቅር ስልክ ተደወለላት እና መሄድ አለብኝ ቤት መጥቼ ጠይቀውታለሁ ብላቸው ትሄዳል። አባ ኖላዊ ምን ነው ሲሏተኝ የቀጠርኳት መታለች ብላ ነበር ሄደችው። ለዛሬ ይህን ይመስላል። ላይክ ሰብስክራይብ አድርገኝ። አመሰግናለሁ።